Hello guys, how are you? Are you fine? Okay. This is English with Gidey የሚል ቻናል ነው። ዛሬ የምናየው ስለ should, had better and have to የሚሉት ሞዳል ቨርቦች ናቸው። ሞዳል ቨርብ and semi ሞዳል ቨርብ ናቸው ማለት ነው። should ሙሉ በሙሉ ሞዳል ቨርብ ነው። ሌሎቹ ደግሞ semi ሞዳል ቨርብስ ናቸው። አሁን እያንዳንዳቸው ምን አይነት ኢንፎርሜሽን ያስተላልፋሉ በደንብ እናያለን ማለት ነው። should for advice, recommendation and expectation የሆኑ ነገሮች ለማስተላለፍ ይጠቅመናል። እንዴት? ኤግዛምፕል እንይ። ኤግዛምፕል 1 you should drink water አድቫይስ ነው ይሄ። ውሃ ብትጠጣ ይሻላል ብሎ እየመከረው ነው ማለት ነው። ሁለተኛው you should take a rest ይለዋል። እረፍት ብትወስድ ይሻላል። አሁን ታመዋል ሰውየው። ስለዚህ ስለታመመ ደግሞ አሁን እረፍት ያስፈልጋል። ስለዚህ እረፍት ብትወስድ ይሻላል ብሎ እየመከረው ነው ማለት ነው። ሶስተኛው you should see a doctor ወደ ህክምና ብትሄድ ይሻላል ብሎ አድቫይስ እያደረገው ነው ማለት ነው። ስለዚህ should ምን አይነት ጥቅም እየሰጠ እንደሆነ በደንብ እያያችሁ መሆኑ ነው። አራተኛው you should go to work together regularly አድቫይስ ነው። you should go to work regularly በቃ ሁሌ በሬጉላር ወደ ስራ ብትሄዱ ይሻላል ማለት ነው። ወደ ስራ ብትሄድ ነው የሚሻለው። ሬጉላር ወደ ስራ ብትውል ነው የሚሻለው ብሎ እየመከረው ነው፣ አድቫይስ እየሰጠው ነው ማለት ነው። እሺ አምስተኛው you should eat balanced food አድቫይስ ነው ይሄም። ባላንስ ፉድ ብትበላ ይሻላል ወይ ደግሞ የተመጣጠነ ምግብ ብትበላ ነው የሚሻለው እያለው ነው፣ እየመከረው ነው ማለት ነው። ስድስተኛው you should not stay there አድቫይስ ነው። ወደዛ እዛ ባትቆይ ነው የሚሻለው እያለው ነው። በጣም አስቸጋሪ ነው። ዘው ባትቆይ ነው፣ ባትቆይ እዛ ቆይ አይደለም እያለው ያለው፣ እዛ ባትቆይ ነው የሚሻለው እያለው ነው። ስለዚህ መሄድ አለብህ ማለት ነው። ስለዚህ ይህ አድቫይስ ነው አብዛኛው ጊዜ፣ ግን በብዙ ነገር ስለተጠቀስ ነው ሊነታቸው ለማየት ስለፈለግን። ስለዚህ should ለምንድን ነው የምጠቀመው ማለት ነው? አድቫይስ፣ ስሙዝ የሆነ አድቫይስ፣ ሪኮመንዴሽን እንደ ኤክስፔክቴሽን ለመናገር ነው የምንጠቀመው ማለት ነው። አሁን ሁለተኛው ደግሞ had better for strong advice even it is warning and recommendation። አሁን had better ከሆነ ግን አድቫይስ ነው፣ ይሄም ግን ስትሮንግ የሆነ አድቫይስ ነው። ስትሮንግ የሆነ አድቫይስ ነው ከሹድ የሚለየው። even warning ነው ማለት ነው። warning ማለት ማጠንቀቂያ የተጨመረበት ማለት ነው። እሺ ኤግዛምፕል you had better see a doctor። አሁን ስትሮንግ የሆነ አድቫይስ እየሰጠው ነው። you had better see a doctor ወደ ህክምና ብትሄድ ነው ይሻለው፣ አለበለዚያ የሆነ ስትሮንግ የሆነ ነገር ይመጣልሃል እያለው ነው። ስለዚህ ስትሮንግ የሆነ አድቫይስ እየሰጠው ነው ግዴታ አንፃር ማለት ነው። እሺ ሁለተኛው you had better wear your jacket አለበለዚያ በጣም ብርድ ይመታሃል፣ በጣም ጃኬት ብታደርግ ነው የሚሻለው። ስትሮንግ የሆነ አድቫይስ እየሰጠው ነው ማለት ነው። ከዛ should የሚለየው ነገር ማለት ነው። እሺ ሶስተኛው you had better go to school tomorrow ነገ ወደ ስኩል ብትሄድ ነው የሚሻለው፣ ወደዛ ብትሄድ ነው የሚሻለው። በቃ better የሚሆነው ወደዛ ብትሄድ ነው እያለው ነው። ስትሮንግ የሆነ አድቫይስ፣ አለበለዚያ ግን የሆነ ቅጣት ይመጣልሃል፣ ኤክስፔክት አለው የሆነ ኤክስተርናል ፎርስ ይመጣልሃል የሚል ጭምር ያስተላልፋል ማለት ነው። ከሌላኛው ስትሮንግ ያዛኛው should ከሆነ ስሙዝ የሆነ አድቫይስ ነው። ይሄ ግን ስትሮንግ even if ዋርኒንግ ይሰጣል ማለት ነው። እሺ አራተኛው they had better leave now if you went catch the bus ይለናል። they had better leave now if they went catch the bus ምን አለ? አሁን ተነስቶ መውጣት አለባቸው ባሱ ወይ ደግሞ ባሱ ማግኘት ካፈለጉ ወይ ደግሞ ባሱ እንዳይመልጣቸው ከፈሩ አሁን መጀመር አለባቸው መሄዱ ማለት ነው። ምን አለ? they had better leave now if they went catch the bus ባሷ ማግኘት ከፈለጉ አሁን መውጣት ነው ያለባቸው ብሎ አድቫይስ እያደረጋቸው ነው። ስትሮንግ የሆነ አድቫይስ እያደረገ ነው ማለት ነው። አሁን ደግሞ ወደ how to እንሄዳለን። how to's ምንድነው? how to for obligation ነው። how to ግን እንደ must ሆኖ obligation ነው። የሁለቱ አድቫይስ ነው። አንደኛው ስሙዝ፣ አንደኛው ደግሞ ስትሮንግ የሆነ አድቫይስ ሲሆን ይሄ ደግሞ forbidden obligation ትዕዛዝ ነው ማለት ነው። ኤግዛምፕል
I have to go to school tomorrow ነገ ግዴታ ወደ ትምህርት ቤት መሄድ አለብኝ አለበለዚያ ኤክስተርናል ፎርስ ይደርስበታል ማለት ነው ስለዚህ ግዴታ ነው ማለት ነው ሁለተኛው we have to finish our work by tomorrow ይለናል by tomorrow ግዴታ ነገ ስራችን መጨረስ አለብኝ ብሎ እየተናገረ ነው we have to finish our work by tomorrow ነገ ስራችን መጨረስ አለብን አለበለዚያ የሆነ ጫና ወይ የሆነ ቅጣት ይመጣናል ማለት ነው ስለዚህ ግዴታ ነው ማለት ነው ሶስተኛው I have to wake up early tomorrow for exam ለፈተና አስቀድመን መነሳት አለብን ነገ ግዴታ አስቀድመን መነሳት አለብን መቼ ነገ እያለን ነው ማለት ነው ስለዚህ ኦብሊጌሽን ነው ማለት ነው የለው ሶስት ልዩነት እያያችሁ ነው thank you very much ስለዚህ በደንብ ተከታተሉት አራተኛው አበበ has to study hard if he want to pass the exam ይለናል አበበ has to study hard if he want to pass the exam አበበ ግዴታ ጠንክሮ ማጥናት አለበት ፈተና ለማለፍ ከፈለገ እያለ ነው ስለዚህ ኦብሊጌሽን has to እና have to አንድ ነው ሰልሳይ ወገን አንደኛ ሆኖ ወይ ደግሞ ነጠላ ቁጥር ሆኖ ሶስተኛ ወገን ከሆነ has ነው የሚያስተላልፈው ማለት has ነው የምትጠቀመው ስለዚህ አበበ has to study hard if he want to pass the exam ይላናል ስለዚህ ይህ ቪዲዮ ከወደዳችሁ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ English with Gitay thank you very much